አሁን ሰሞኑን ማርሸት የፖስተዋል አይደል ምንድነው ያለ ጎጃም ለውስጥ በጣም ሲለፉ ሲደክሙ በጣም የሚደክሙ 6 ኮሎኔሎች አሉ ሻለቃ ዝናቡ ሻለቃዎችና ኮሎኔሎችን ለስብሰባ ጠርቷል ተጠርታችኋል ብሎ በፖስት ምንድነው ይሄ ምን አይነት ፖለቲካ ነው ይሄ አሁን ኦኬ አውቀው ነው ብዙ ኮሎኔሎች ስላላቸው ነው ብሎ ጠላት እንዲያስብና አቅሙን በዛልክ እንዲያዘጋጅ ለማድረግ ነው ወይስ 6 ብቻ ኮሎኔሎች ናቸው ያለን እኛ በመቶዎች ያለን እንግባባቸው ብለው እንዲመጡ ነው ምን አይነት እንትን ነው ምን አይነት ፕሮፓጋንዳ ይሄ ማርሸት በጣም መጠናት አለበት ባለፈው ተነግሮት ተሻሽሏል ተብሎ ነው ወደ ኃላፊነት የመጣ አሁን በጣም መጠናትና ድንገተኛ አሰሳ ሊደረግበት ይገባል ያባ ምክንያቱም አሁን በጣም ግልጽ የሆነው ምንድነው ጎጃም ላይ እንደ ጎጃም ጎንደር ላይ ኮ አመራር በከስንታንድ በክደት በስኳድ ምናምን ካልሆነ ኮ ጎንደር ላይ አመራር ከየለም ሚሞት ልክ እንደ ከጎጃም አንፃር ማለት ነው ወሎ ላይ የለም ሸዋ ላይ የለም ጎጃም ላይ ግን በጣም ወሳኝ የሆኑ አመራሮች የሚገደሉበት ቀጠና ነው ጎጃም ስለዚህ እነዚህ አመራሮች ደግሞ የሚገደሉበት ምክንያት ያው ማርሸት በሚለጥፈው አይነት ምክንያት በተመሳሳይ ሁኔታ መረጃ በማቀበል ነው ስለዚህ ማርሸት በጣም ድንገተኛ አሰሳ ድንገተኛ ፍተሻ ሊደረግበት ይገባል በጣም ደህንነቶች እሱ ዙሪያ እንትን ማለት አለባቸው ፌስቡክ እንዳይጠቀም እንዳይፖስት ፎቶና ቪዲዮ እንዳይቀርጽ መደረግ አለበት ምክንያቱም እሱ የሚወስነው የአማራን የዘመነን ነው እሱ የሚወክለው ዝናቡን ነው እሱ የሚወክለው አስረስማረን ነው ሲያድግም ደግሞ ምክንያቱም እነሱ አመራሮች ተሰብስበው የወሰኑትን ለህዝብ ስለሚያደርስ ማለት ነው ምክንያቱም የህዝብ ግንኙነት ስለሆነ ኮሙኒኬሽን ስለሆነ ስሩ ከዛም ሲያልፍ ደግሞ አማራን ነው የሚወክለው አመራሮች እኛ አማራን ጎጃም ቀጠናን ተወክላላችሁ ብለን የወከልናቸውን ስለወከልናቸው አመራሮች የሚወስኑት ያ ጎጃም አማራን ነው የሚወስኑት የሚሉት ሲልም ሲያርግም ደግሞ እንደ አማራ ማለት ስለዚህ የአማራን ማስተሳሰብ ነው እሱ የተሸከመው ስለዚህ ዝም ብሎ የመጣለትን መልቀቅ የለበትም ስለዚህ ጎጃም ላይ በጣም አይን የሆኑ አመራሮች የሚገደሉበት ምክንያት ማርሸት በጣም እጆ እንዳለበት ነው ይሰማኛል ምክንያቱም ቦታ እንግዲህ ሻለቃ ዝናቡ ምን መምሪያ ድረስ ለስብሰባ ጠርቷቸዋል ያ ማለት እኮ በጣም ከፍተኛ የሆነ አሰሳ አድርጉ ሻለቃ ዝናቡን ተከታተሉት ሻለቃ ዝናቡ ጋር ሰሞኑን ስብሰባ አለ ዋናው አመራሮች ኮሎኔሎች ሻለቆች ዝናቡ ጋር ይሰበሰባሉ ተከታትላችሁ ዝናቡን ብቻ ተከታተሉት ወደ ዝናቡ ጋር ሲሰበሰቡ ታገኙአቸዋላችሁ እዛ ጨርሷችሁ የሚል መልእክት ነው ያለው ስለዚህ ይሄ በጣም እንትን ነው በጣም ትክክል አይደለም ዘመነ አስረስ ዝናቡ ችላ ካሉት እንግዲህ ጎጃም ላይ ለሚመተው በሰሞን በተለይ ለሚመተው አመራር በጣም ተጠያቂ ናቸው ራሳቸው ማለት ማርሸትን ሊጠይቁት ይገባል ህዝቡ አይደለም የሚጠይቀው እነሱ ናቸው ህዝቡ የወከላቸው እነሱን ነው እነሱ ደግሞ ማርሸትን መጠየቅ አለባቸው ይሄ አይነት መረጃ ለጠላት አሳልፎ እየሰጠ አይንያን የሆነ አመራሮች ጎጃም ላይ የተገደሉበት ምክንያት ይሄ ነው በዛ አይነት ነው ምናልባት እንግዲህ የዋህነት የወሬ እንትን ሊኖርበት ይችላል የዋህነት አይሰራ